ምን እንታዘዝ? ምን መሰለህ ፍቅረኛ አለ፣ ግን አንድ ጥያቄ ልጠይቅ ፈልጌ ነበር። ፍቅረኛው ከየት መጣ? ከሱ ጀምረሽ ንገረኝ እስኪ። ማለት የአንድ ሀገር ልጆች ነን። አጋጣሚ ነው የተገናኘነው። ስልኬን ወስዶ ድምፅሽ ድምፅ አለ ከጀርባሽ ድምፅ አለ። አሁንስ? አሁን ይሻላል። ንገረኝ። አዎ፣ ከዛ ተዋወቅን። እያወራን ብዙ ዋጋ ከፍሏል። ማለት ለእኔ ብሎ ስንተዋወቅ እንዳጋጠመ እናቴ ታማ ነበር እና ሙሉ ሕክምናውን ከፍሎ አሳከማት። ከዛ ኢትዮጵያ መጣና አጋጣሚ ነው ማለት እናቴ ከታመመች ከዓመት በኋላ አጋጣሚ እኔም ታመምኩኝ። ሰርጀሪ መሰራት ነበረብኝና እኔ ሳልመጣ እንዳትሰራ ብሎ መጣ ኢትዮጵያ። እሱ ማለት ነው። የት ነበር የሚኖረው? ውጪ ነው፣ ሳውዝ አፍሪካ። ስልክሽን ከየት አግኝቶ ነው እሱ ያወራሽ? ማለት የኔ እህት ያገበችው እነሱ ሰፈር ነው እና በዛ ያቀኛል። ከዛ ከሰው ወስዶ ስልኬ እንዳወለልኝ እያወራን ያው ወደ ፍቅርም ሳንገባ ሰው አልነበረም በሰዓቱ። እናቴ ታማ 140,000 ላከልኝ በመጀመሪያ 140,000 ላከ። ከዛ እኔ ታመምኩኝ፣ ሰርጀሪ መሰራት ነበር። አዎ ወደ ፍቅርም አልገባንም። ከዛ እኔ ታመምኩኝ፣ መጣ እሱ። እንዲህ ምናምን ወረቀት ምናምን አልነበረውም፣ ከፍሎ ለማሄድ ነው የመጣው። መጥቶ እኔ ሰርጀሪ ተሰራው፣ ግን የራሳችን እንትን አልነበረም ጊዜ ማለት ታይም አልነበረም እና የተወሰነ ቆይቶ 1 ወር ከምናምን ቆይቶ ሄዳ። ከወንድሞቼ ጋር ሆኜ ነው የሚያገኘው፣ ከእህቶቼ ጋር ሆኜ ነው፣ ግን ብቻችን ተገናኝተን እናቅም ማለት ነው። መቶ ቀለበት ምናምን አድርጎልኝ ምን ልበል ብቻ በጣም አንድ ሰው ለፋሚሊ የራሱ ማታደርገውን ነገር አድርጎልኛል። እኔም በጣም ወደዋለሁ፣ በጣም አከብረዋለሁ አሁንም ማለት ነው። ግን እሱም ሄዳ እኔም ወደ ስራ የተመለስኩኝ፣ ስራ እየሰራው ምን እያልኩኝ ፓስፖርት አወጣው። ፓስፖርት አውጥቼ ወደ ውጭ ማውጣት ፈልጋለሁ አልኩት። ስል ዱባይ አትሄጂም ብሎኝ ወደ ሌላ ሀገር ላከልኝ ማለት ነው። ወደዚህ ከመጣሁ ወደ 5 ወር ምናምን ሆኖኛል። ችግሩ ያለው ግን እዚህ ከመጣሁ በኋላ ነው። ስልክ ቀለበት አድርጎልኝ የአንገት ሐብል በቃ ብዙ የቀለበት ፕሮግራም ራሱ ብዙ ብር ፈጅቶታል። በብርም ያሳነሰኝ ነገር የለም እሱ ማለት ነው ለኔ። አሁንም እኔ ወደ ቤተሰብ ምናምን ብር መላክ ከፈለግሽ ለእኔ ንገሪኝ፣ አስፈላጊ የሆነውን ነገር ካለ እኔ እልካለሁ። በቃ ከእኔ በላይ ቀድሞ ለቤተሰብ ይደርሳል። እኛ ተቸግረን ምናምን ሳይሆን የሆነ አስፈላጊ ጉዳይ ካለ ማለት ነው። ከዛ እኔ እዚህ ከመጣሁ በኋላ እንዴት ቲክቶክ እገባለሁ። በዚህ አካውንት ሳይሆን አለኝ የምንጫወታለን። በዛ ግፍት ይሰጣሉ ልጆች ማለት ነው። ግፍት ሲሰጡኝ ቀናት ጀመረ። ኢትዮጵያ እያለሁ ምንም ያላለው ልጅ እዚህ በቃ ሁለተኛ ላይቭ እንዳትገቢ አለ፣ እዛ ቤት እንዳትገቢ አለ። እሺ ብዬ አቆምኩኝ። እንዲህ ደግሞ ሌሎች ልጆች እኔ ቪዲዮ ስለቅ ኮሜንት እንትን ያደርጋሉ፣ ሲጽፉ ኮሜንቱን ሽታ አድርጎ ይልክልኛል። ማነው ይሄ? አረን ያላቀውም እኮ እንዴት ነው እንደዚህ የምትለው ምናምን ስል በቃ የሆነ በትንሽ በትልቁ ቅናት ጀመረ። አሁን እኔ ሳይመቸኝ ቀርቶ ስልኬን አሁን እኔ የሚነሳው ከቀኑ 6 ሰዓት ነው ማለት ነው ከጠዋቱ። ከዛ ስልኬን እሱ ጠዋት ደውልልኝ፣ እኔ ካላነሳው በቃ እንዴት ስልክ አታነሺ ምናምን ለእኔ ጊዜ አስጭም በሆነው ባልሆነ በቃ በሳምንቱ 2 እንጣላለን። ግን እንዲህ አልነበረም መጀመሪያም ማለት ነው። እኔ ስለማትወጂ ነው ምናምን ማለት ጀመረ እኔ እንደመጣው ማለት ነው። ከዛ የሆነ ቀን እንዲህ እያወራ እኔ ከሰዎቹ ጋር ቫኬሽን ወጥተን ነበረ ሌላ ሀገር ሄደን
እንደመጣው ማለት ነው። 1 ወርም ሳይሞላኝ ከዛ እዛ ያለው ይቅርታ የየራሳችን ሩም አለ ማለት ነው። ለ5 ነው የምንሰራው። የየራሳችን ሩም አለ። ከዛ ምን አለኝ ገላሽን አሳይኝ አለኝ። ገላሽን አሳይኝ ማለት አብራሪ ውስጥ ደወለ? ኖ አይደለም። ገላሽ ማለት አሳይኝ፣ እኔ ወድሻለሁ፣ አንቺ ምን ነሽ፣ እኔ መንቸኝና በቪዲዮ እያወራን ነበርና እንዲህ ስለኝ በቃ በኢየሱስ በጣም እንደነገጥኩኝ። ኢትዮጵያ እያለውም ከኔ ጋር ጊዜ ማሳለፍ እንትን ብለሽ ከወንድሞችሽ ጋር የምትመጪው እንዲህ እኔን ስለማትፈልጊኝ ነው ምናምን ስለኝ፣ አረ በኢየሱስ እኔ እኮ እንዲህ አይደል እንዲህ አስቤም አላውቅም። ግን እንዲህ በስነ ስርዓቱ ቤተሰብ ያውቃል እጮኛ እንደሆነ ያውቃልም። ሁሉንም ነገር ጨርሻለሁ። ግን እንዴት እንደዛ አልከኝ ብዬ ስልኩን ዘጋውና ለ3 ቀን ማለት ሳንደዋወል ቆያ። ብሎክ አረኩት። እኔ ብሎክ አረጌው። እኔ ከፈለክ ብርህን መለስልሃለሁ፣ ግን እንዲህ አይነት ነገር እንደማልወድ ታውቃለህ። እንዴት ነው እንደዚህ ጠየቅኝ ስል እንዲህ ሰው ራሱ የሆነ ታይም ላይ የሆነች ከኔ ጋር ጓደኛ እንዲህ ራቁት ፎቶዋን ሊካው ፍቅረኛዋ ሰቅሏት በጣም ከሷ ጋር ተጣይ ነበርና እንዴ ከሷ ጋር ራሱ በዚህ ምክንያት እኔ ተጣላው ያወቅ እንዴት ጠየቅኝ ብዬ ቤተሰብ ጋር ደወለ ማለት ነው። በቃ በጣም እንትን ይላል። አይችልም ስልክ ከዘጋው እንዲህ ተቀያየም ከዘጋ አይችልም። ፋሚሊ ጋር ደውሎ እኔ እኮ ሊፈትንሽ ነው ያልኩት፣ እኔ እኮ በጣም ወድሻለሁ ግን ሊፈትንሽ ነው ያልኩት ሲለኝ አላመንኩም ማለት ውስጤ አላመነምና በቃ ያን ከጠየቀኝ በኋላ ውስጤ እንትን ማለት ጀመረ ማለት መቀነስ ጀመርኩኝ። ግን አሁን እኔ እዚህ ከመጣሁም ደሞዜን ልኬ አላቅም። ቤት ማለት አስፈላጊ ከሆነ እሱ ነው ብር ምልከው። በሁሉም ነገር ያጎደለብኝ ነገር የለም፣ ያሳነሰኝ ነገር የለም። ግን በቃ ያን አላደርግም ካልኩ ወደ ቅናት። አሁን ስልኬን ካላነስ እኔ ከመስመር ከወጣሁኝ በቃ ስልክሽን አታነሽም እኔን ስለማትፈልግኝ እኔን ስለማትወጂኝ ነው። ግን በቃ በዛም እሱን ላኪልኝ ብሎ ሳይሆን እኔ ብሩን መልስልሃለሁ ስል በብር ነው እንደ እኔ ጋር የቀረብሽኝ። ሁለተኛ እኔና አንቺ ብንለያይ አያምጣውና ብንለያይም እኮ ስለ ብር እንዳታወሪኝ አለኝ። እሺ ምንድነው ችግር ስል ከዛም በኋላ ቆየን፣ እንዲሁ ተጨቃጭቀን ታረቅን። ፋሚሊም ታረቅ ያሉኝ እኔ እንዲህ ነው ብዬ አልነገርኩም። ምክንያቱም እግዚአብሔር ብል ብንጋባ ነገ ክብራቸውን እንትን ይላል ማለት ነው፣ ያሳንሳሉ ለሱ። ግን ከዛ በኋላ በቃ ሰላም መሆን አልቻልንም። ገባክ? በሆነ ባልሆነ እንደዚህ ብዬሽ እኮ ያላደረግሽ እኔ ስለማትወጂኝ ነው ይላል። በቃ ምን ልበልክ በሆነው እኔ ደግሞ እንዲህ ፋሚሊ እያወራው እሱ ደውሎ ካላነሳው እያወራው ነው ስል ሹት አድርገሽ ላኪልኝ ይላል። ሊክልህ ደግሞ እንዲህ አሁን ሹት ማይደረግ አለ እምቢ የሚላለ ዋትስአፕ አሁን የተቆለፈ ከሆነ እምቢላለ። ከዛ እንዲህ እኮ አይቻልም ብዬ እስክሪኑ የሚያወራውን ሰዓት አሳየሁት። የሆነ ቀን ከፋሚሊ ጋር ቆይ አንዴ 2 ደቂቃ ማዳም ግን አመጣች። ማዳምን የእንቅልፍ ኪኒን እየሰጣችሁ አስተኛቻችሁ አላልኩም? ዲሊቨሪ አድርጉላቸው የእንቅልፍ ኪኒን በምግብ ስጧቸውና አይተኙ። ከዛ ስንጨርስ ሌላ መርፌ ያለ ትወጓቸዋላችሁ። አስቸጋሪ እኮ ነው። ቀደም መስፋት አልቻልንም እኮ ጎበዝ። ደግሞ እንዲህ ያለ ብላችሁ ተናገሩና ነገ አስቀስፉኝ አሏችሁ። ደውሎ ነው አይደል? ደውሎ ነው። ብሎክ አድርጋችሁት ግቡ። አሁን ይኸውላችሁ ብሎክ አድርጋው ብትገባ ይኸው አሁን አይደውልም ነበር። አሁን እያብራራችለት ነው። ይኸውልህ ምን መሰለህ በሙሉ መልሶ ይቀበልሻል በእጥፍ። እሱን አረጋግጥልሻለሁ። ጥሩ ሲያደርጉላችሁ ወንዶች፣ አንዳንድ ወንዶች ገንዘብ ሲሰጧችሁና ሲንከባከቧችሁ ከዛ በቃ ጥሩ አስበውላችሁ ይመስላችኋል።
ፋይናሊ የጨዋታው ካርታ የሚሳበው መቼ እንደሆነ አይገባችሁም። ካርድ ነው የሚያስቀምጡላችሁ። ሄሎ ሄሎ፣ የሰጣችሁን ይቀበላችኋል። ፋይናሊ ለምን 1 ሚሊዮን ብር ለምን አይሰጥሽም? ብቁ አንቺን ነገር ካገኘ ቁጭ ብሎ ሲቆጥርብሽ ይኖራል። ሄሎ ሰላም ሰላም፣ አሌክስ እንዴት ነህ? እንኳን ደህና መጣሽ። እንኳን ደህና ቆያችሁኝ። ምን እንታዘዝ? አሌክስ እኔ የራሴን እንትን ነው የምነግርህ፣ ባህሪ ነው እና ትሰጠኛለህ እስኪ ምክር ነገር እንትን። እሺ ንገሪኝ። እንትን ነኝ አሌክስ፣ ፈሪ ነኝ። ፈሪ በጣም ፈሪ ነኝ። እንዴት ነው ደፋር በምግብ ይሰማል? ይሰማል? አዎ ይሰማል። ቆይሽ እሷ ትጨርስ። ንገሪኝ። በጣም እፈራለሁ አሌክስ፣ በጣም ነው የምፈራው። ፈሪ ማለት የሆነ አለ አይደል፣ ከሰዎች ጋር እንኳን ስጣላ ድፍረት የለኝም። ጥፋት ባይኖረኝ ራሱ እንትን አልልም፣ የሆነ አልከላከልም ከራሴ ላይ። በጣም እፈራለሁ። በጣም ሰው አላለጣብ እፈራለሁ ምናምን ነገር። ጥፋት ኖረኝም አልኖረኝም በቃ በጣም ነው የምፈራው። ፈሪ ሰው ታውቃለህ። እና እንዴት ነው ደፋር መሆን የምችለው ከራሴ ላይ? የሆነ ነገር በቃ ካላጠፋው ወይ ያለ ጥፋቴ ሰው ቢናገር ይሉኝታ ነው። አይ ይሉኝታ ደመቀ፣ እንዲሁ ፈሪ ነኝ። ፈሪ ሰው ከልጅነቴ ጀምሬ እፈራለሁ። ከልጆች ጋር ስጣላ ምናምን ሮጥ ነበርና አሁን በጣም እየለመደብኝ መጣ። ይሄ ነገር በጣም እየለመደብኝ መጣና ጭራሽ የሆነ ነገር ላይ በጣም እፈራለሁ። አሁን ላይ በቃ የሆነ ነገር በጣም መፍራት ጀመርኩ። የሆነ ነገር ማድረግ አልችልም። የሆነ ነገር ለማድረግ ሲፈልግ እፈራለሁ። አሁን ላይ ፍራቼ ከሰው ጋር ብቻ ሳይሆን በህይወቴ ውስጥ የማደርጋቸው ነገር ላይ ሁላ እያጋጠመኝ ነው። በቃ እፈራለሁ። በጣም ነው የምፈራው የሆነ ነገር ማድረግ እኮ። አሁን ጸብ መፍራት ነው አይደል? ሌላ ነገር የለም አይደል? እንደዛ ነበር በፊት። አሁን በፊት ላይ ልጅ እያለው ጸብ ያው ይሄ ስለሆነ ከሰው ጋር ምናምን መጣላት ምናምን እሱ ነበር። አሁን ላይ ደግሞ በጣም ብዙ ነገሮችን እየፈራው ነው እኮ። ምን አብራሪልና ግልጽ አድርጊው። ስራ ላይ እንኳን አሌክሶ፣ ስራ ላይ እንኳን በቃ ድፍረት የለኝም። ስራ ላይ እንኳን የሆነ ጥሩ ነገር እንኳን ባገኝ ያን ነገር አላደርግም፣ ያመልጠኛል ስለምፈራ። ስራ እንኳን የሆነ ጥሩ የስራ እድል ሳገኝ ድፍረት ስላሌለኝ በጣም ስለምፈራ ያን ነገር ማድረግ የሆነ በራሴ አልተማመንም። ይሁን ብቻ ምን ውስጥ እንዳለ አላውቅም። ያ ነገር አምልጦኝ ሌላ ሰው ከጀመረ በኋላ ይቆጨኛል። የሆነ ነገር ደፍሬ አላረግም። በቃ ምንም ነገር ይሁን በራስ መተማመን ነው እሱ። በራስ መተማመን ምን ማድረግ እንዳለብኝ አላውቅም። ሰው እንዳያጣለን፣ ከሰው ጋር እንዳልጣላ አሌክስ በጣም ብዙ ነገር አደርጋለሁ። ሰው እንዳይቀየመኝ፣ ከሰው ጋር እንዳልኮራረፍ፣ በቃ ምንም ለሁሉም ሰው ጥሩ ለመሆን እሞክራለሁ። ግን የበለጠ ነው የሚጠሉኝ። የበለጠ ይጠሉኛል፣ የበለጠ ይገፉኛል። እኔ ደግሞ በቃ እነሱን ለመቅረብ ለነሱ መልካም ለመሆን ነው እንጂ የምጥረው በቃ የራሳቸው ጉዳይ የሚለው ነገር የለኝም። በቃ እኔ የሆነ የሚጎዳ ነው የሚመስለኝ። ፍራቻም አለ ውስጤ። አንድ ቤት ውስጥ ሆነን በተለይ አሁን 2 ሰራተኛ ሆነን ነው የምንሰራው። በቃ የራሴ ጥፋት ሆነም አልሆነም ሁሌ የበታችሁኝ ነው በቃ የምኖረው። ከሷ አልጋፈጣትም። ጥፋቴ ሆነም አልሆነም በቃ እኔ ነኝ እሻሻለሁ። የሆነ እሷን እንደዚህ ተጋፍጬ ከተናገርኩኝ የሆነ ነገር የሚደርስብኝ ምናምን አይነት ፍራቻ የለም። እንደዛ ነው የሚመስለኝ እና በጣም እየጎዳኝ ነው ብዙ ነገር ላይ። ምንድን ነው ማድረግ የምችለው? በቃ የሆነ እኔ ማድረግ እንዳለብኝ አላውቅም። ለይህንን ነው ላማክር ነው ማድረግ የምትችይው በራስ መተማመንሽን ማሳደግ ነው። በራስ መተማመን የሚያድግ ነው የሚፈረጥም፣ ልክ እንደ ጡንቻ ገብቶሻል። ሰው ስፖርት ቤት ሄዶ በአንድ ወር በአንድ ሳምንት ጡንቻ አያወጣም። በየቀኑ ግን በኮንሲስተንሲ ሲሰራ በቀጣይነት ለውጥ ያመጣል። በራስ መተማመንሽን ለማሳደግ ማንም ምንም አያመጣም። የኔ እናት እዚህ ምድር ላይ ሁሉም ሰው ይኸውልሽ የዋህ ሆነሽ ዝቅ ስትይለት ሊረግጥሽ ነው የሚሞክረው። ስለዚህ ጸብን መፍራት ጥሩ ነው። ጸብን መፍራት መሸሽ፣ እሱ የሚደገፍ ነገር። ከጸብ መራቅ
ጸብ፣ እንደ ጭቅጭቅ ምናምን ያለበት ቦታ ቴንክ ዩ ቬሪ ማች ብለሽ መሄድ ጥሩ፣ እሱ ሰላምሽን ይሰጥሻል። ከዛ ባሻገር ግን መብትሽ የሆኑ ጉዳዮች ላይ ግን መብትሽን አሳልፈሽ መስጠት የለብሽም። ኖ የምታያቸው ነገሮች አሉ። አንድ ሰው መቶ እግሩን እዚህ ላይ ቢያደርግብሽ አይ በቃ እንግዲህ እግርን አንሳ ብለው ትንሽ ይደብረው ይሆን እንደው ቅር ይለው ይሆን ሞራሉ ይነካ ይሆን አቲ ገብቶሻል። አሁን ያንቺ በጣም ከፋ ምንም ቢያደርጉሽ በቃ አሜን ብለሽ የምትቀበይ አይነት ነገር ሰው እንደዛ አይፈልግም፣ ይረግጥሻል። ስለዚህ መስመር አለሽ ገብቶሻል። አንዳንዴ ዝምታ መልስ ነው ይባላል። ዝም የምትይባቸው ፓርቶች አሉ። እኔ እንኳን እኛ ፈጣሪ ራኮ ዝም የሚልበት ሁኔታ አለ፣ ከዛ ደግሞ የሚቆጣበት ደግሞ ሁኔታ አለ እኮ ገብቶሻል። ስለዚህ ሰዎች ምድር ላይ ከሰዎች ጋር ስንኖር ጸብ፣ ጭቅጭቅ፣ ግጭት ምናምን ነገሮችን አቮይድ ማድረግ ከዛ መራቅ። ኦኬ እንደ ፈሪ ተቆጠሪ፣ ችግር የለም። ፈሪ ነው እኮ እሱ። ጸብ አይችልም፣ ድብድብ አይችልም፣ ጭቅጭቅ አይችልም፣ ምናምን አልችልም። ኦኬ እሱ ሰላም ይሰጠኛል። ከዛ ውጭ ግን ማንም ሰው እንደፈለገ መጥቶ መብትሽን እየነካ ገብቶሻል፣ በሞራልሽ የተረማመደ እንደፈለገ ሊያደርግሽ ሲሞክር አይ ማለት ጥሩ ነው። እሱን ደግሞ ከዛሬ ጀምረሽ እያዳበርሽው የምትመጪው ነገር ነው። በራስ መተማመንሽን የሚያድገው በዛ መንገድ ነው። ማን እንደሆንሽ ማወቅ። ስለ አንበሳ ሁልጊዜ ነግሬያቸዋለሁ። አንበሳ የአራዊት ንጉሥ የሆነው በፍጥነቱ አይደለም፣ በግዝፈቱ አይደለም፣ በውበቱ አይደለም፣ በሜንታሊቲው ነው። አንበሳ ሁልጊዜ በይ እንደሆነ ነው የሚያምነው። ሁሉንም እንስሳቶች በቃ ያገኛቸውን ሁሉ እንደሚበላቸው አቅም እንዳለው የሚያምነው ጭንቅላት ውስጥ። ሌሎቹ ደግሞ ተበይ እንደሆኑ ነው። በአንበሳው የሚበሉ ሰው ሲያዩት ይፈራሉ፣ እሱ ይደፍራል። ልዩነቱ ይሄ ነው። አንቺ ሰዎችን ስታያቸው እንዴት ነው ራስሽ የምታየው ነው? ስታያቸው ኩስምን ነው የምትይው ወይ ራስሽን እንትን የምትይው ወይስ ቀና ነው የምትይው? ቆንጆ ነኝ፣ ጥሩ ነገር ይገባኛል፣ የሰው መብት አልነካም፣ የራሴን አከብራለሁ ብለሽ መድፈር ያለብሽም መስራት ያለብሽም በድፍረት ከዛሬ ጀምሮ ማድረግ ጀምሪ። አንድ ነገር ዛሬ እስቲ ስበሪ። ከዚህ እንደወጣሽ ይሄ ሼም ይዞሽ የምታልፊውን አንድ ከዛሬ ጀምሮ ድፈሪ እስቲ። ያከብሩሻል። እንዴ እቺ ልጅ ተለወጠች ነው የሚሉሽ። ለመድፈር ደግሞ ፍርሃትሽን መጋፈጥ ነው። የምትፈሩትን ነገር ፊት ለፊት ተጋፈጡት። ባይዜ መድረክ ላይ ወጣችሁ መናገር ትፈራላችሁ። እስቲ አንድ ቀን ጠርሙሱት፣ ሰሩት። ብርጭቆ ሲሰበራል አንድ ቀን የታባቱ ካልደፈረሰ አይጠራም። እንደፈለገው ያደርጓችኋል። አንድ ቀን ተነስታችሁ ኖ አይሆንም አይቻልም ስትሉ ይሄ ነገር መባል ይጀምራል። ገብቶሻል? ሰው መከባበር ትጀምሪያለሽ። ስለዚህ ስራ ስትሰሪ የሰውን መብት አትንኪ፣ የራስሽንም አታስነኪ። ሰው እግራቸውን አምጥተው እዚህ ትከሻሽ ላይ ሊያደርጉ ሲሞክሩ አይሆንም ማለት መጀመር ጀምሪ ማለት ነው። ከዛሬ ጀምሮ በዚህ መንገድ የተሻሻለ ይመጣል ማለት ነው። ገብቶሻል? እሺ እሺ አሌክስ፣ መጀመሪያ የሆነ ልጅ ሁኜ ይሄ ነገር የመጣበት ይመስለኛል። ልጆቹንን ቤተሰብ ትምህርት ቤት ከሰው ጋር ያጋጥሙን ነበር፣ ከሴቶች ጋር ማን ይችላል እያሉና በዛ ምክንያት ይመስለኛል። አዎ ትምህርት ቤት መንገድ ላይ ምናምን እየጠበቁን ማን ነው የሚችለው እያሉ ያጋጥሙናል። ልጆቹ ደግሞ ከኔ በላይ ስለነበሩ ሁሌ እነሱ ናቸው የሚያሸንፉኝና በጣም እየተመታው ስለምገባ በዛ ምክንያት ነው መሮጥ ጀመርኩት። ወላሂ አሁን ላይ በቃ ሁሌ እንደዛ ስለሚመስለኝ አይዞሽ ይስተካከላል። እንደዛ ሁኝ ቀረው ነው። አሁን እንጃ ይስተካከላል፣ ግን ጊዜ ይፈልጋል። ከዛሬ ጀምሬ በጣም አመሰግናለሁ። እሺ እናት አመሰግናለሁ። እሺ አመሰግናለሁ። እሺ የቅድሟ ልጅ መታለች ብላችሁኛል። የት አለች? አለች ወይስ ወጣለች? ሳትኖር ነው እንዴ አለች ያላችሁኝ? ላስገባት ነበር፣ የለችም። ጸብ፣ ድብድብ ምናምን ትሸሻላችሁ፣ ፈሪ ትባላላችሁ። ጥሩ ነው ፈሪ ለእናቱ። ሄሎ ሰላም፣ እንኳን ደህና መጣሽ። እንኳን ደህና ቆየኸኝ አሌክስ። ምን እንታዘዝ? አመሰግናለሁ ስላስገባኸኝ። እኔ ዮኒ በጣም በአእምሮ የከበደኝ ነገር ነበረ ላማክር የመጣሁት። እሺ
እኔ በትዳር 1-2 አመት ኖሬ ወደ አረብ ሀገር የመጣሁት። እሺ አንድ ልጅ አለችኝ፣ ሴት ልጅ እና ከባለቤቴ ጋር እንግባባ አልቻልንም። ታውቃለህ፣ እዛ ሆነንም የሆነ ብዙ ነገር ያጠፋል፣ ብዙ ሴቶችን ያውቃል። ቆይ እሺ፣ እሷን እንስማ። እሺ አሁን የመጣችው እንስማ። አይ አንቺን ጨርሺ አንቺ። እሺ እና እኔ እና እሱ የምንታወቀው የልጅነት የስኩል ትምህርት ቤት ሆነን ነው እና የመጀመሪያዬም ነው። ያኔ የብዙ ጣዕም ወንዶች ሌሎችንም ብዙም አላውቅም። ያኔ ጥሩ ናቸው ጥሩ አይደሉም የሚሉት ብዙ ነገር አላውቅም ማለት ነው። የመጀመሪያዬ ነው እሱ። ከዛ እንደዚህ ሆነን ከስድስተኛ ክፍል የሆነን ነበር ፍቅር የጀመርነው ማለት ነው፣ በልጅነታችን ማለት ነው። እሺ እና እንደዚህ የሆን 10ኛ ክፍል አንድ ትምህርት ቤት ጨረስ። ለኔም ለሱም ውጤት አልመጣም። ከዛ እሱ ያኔ የሆነ ሞተር ምናምን ቤተሰቡ ገዙለት፣ እሱን ስራ ጀመረ። እኔ ደግሞ ወደ አረብ ሀገር ዱባይ መጣሁ። ከዛም በኋላ ለ2 አመት ቆይቼ እናቴ ስታርፍ ተመልሼ ገባሁኝ ወደ ኢትዮጵያ። ከዛም በኋላ የሆነ መሬት በራሴ ገዛሁት። ከዛ ተመልሼ ወደ አረብ ሀገር መጣሁ። ከዛ ያ መሬት ላይ ቤት ስራ ብዬ ከዛ ቤት ሰራ። ቤት እየሰራ ከብዙ ሴቶች ጋር ይወጣል። ጓደኞቹ ደግሞ ፎቶ አንስቶ ከሴቱ ጋር ምናምን ያኔ አብሮ ሲገቡ የሆነ ሆቴል ምናምን ፎቶ ይልኩልኝ ነበር የነሱ ጓደኞች። ከዛ እኔ በተረጋጋ ሁኔታ ይሄ ነገር ልክ ነው ወይ ብዬ እሱን እጠይቀዋለሁ ማለት ነው። አዎ ተሳስቻለሁ፣ እንደዚህ ነው ስለተጣላሽኝ። ያኔ በስልክ በጣም ነው የምንጣላ፣ ግን ቤት ይሰራል። በጣም ነው የምንጣላ፣ አንግባባም። በሳምንት 2-3 ነው የምንጣላ። ከዛ ሰላም ስናወርድ ጊዜ ይሄ ነገር እውነት ነው ወይ ስለው አዎ፣ ግን ያኔ እኔ ለአሁኑ ለስጋ መንፈስ ነው እንጂ ለወደፊት አይደለም። አንቺ ነሽ ባለ የትዳር የወደፊት ምስቴ ስታይ ኦኬ ብዬ እኔ ያኔ የልጅነት ጓደኛዬ ስለሆነ ልተው አልፈለኩም። እውነትም ሌላ ሰውን አልጀረብኩም፣ ያኔ አልቀመስኩም፣ ምንም አላልኩም፣ አላቅም። ስለዚህ ኦኬ ያልኩኝ እንደዚህ ያልኩኝ በቤተክርስቲያን ሽማግሌ ተላከ። ቤት እየሰራ ሽማግሌ ሄደ፣ ከቤተሰብ ጋር ተስማማ። ኦኬ ብዬ እዚህ ዱባይ ነው ያለሁት። ከዛ የምሰራበት ቦታ ተጣልቼ ሰዎቹ ተጣሉኝና እንደ አጋጣሚ ነው የገባሁት። ያኔ አቅጄበት አይደለም። ቤቱ አላለቀም፣ ትንሽ ነገር ይቀረዋል። ከዛም በኋላ ስገባ ቤተሰቦቼ እሱን ብዙም አልወደዱትም። ዱርዬ ስለሆነ ከሴት ብዙ ሴቶች ጋር ስለምወጣ አልወደዱትም። እኔ ደግሞ የቤተሰቤን ነገር አልሰማሁም። ከዚህ እንደሄድኩኝ እናቴ ቤት ሄድኩ። አባቴና አንድ እህቴን አሉት። እዛ ቁጭ አልኩትና ከዛም በኋላ ቤት ክራይ ምናምን ያዝንና የሆነ ቦታ አስቀመጠኝና ያን የሱ ቤተሰብ የሆነ እንደ ድግስ ነገር አደረጉና ወደ ቤት ክራችን አስገቡን። ተጋባችሁ? አዎ። የኔ ቤተሰብ ግን እጃቸው ምንም ነገር የለም። እህቴና አባቴ ወንድሞቼ ምንም አይነት እጃቸው የለባቸውም። እሺ ያኔ አልፈለጉትም። እኔ ደግሞ የልጅነት ጓደኛዬ ነው እና አይ አልፍ ብዬ ቤት ክራችን ውስጥ ተጋባን። እዛ ኖርን። ከዛም በኋላ አንድ ልጅ ወለድኩ፣ ሴት ልጅ። ከዛም በኋላ ያ ቤት አስይዞ ብር ከባንክ ወሰደ። ያኔ የሰራው ቤት
ከዛ ብሩ መመለስ አልቻለም። የ7 ዓመት ልጅ ትቼ እናቱ ጋር አስቀምጬ ወደ ዱባይ ተመለስኩኝ። ከዛም በኋላ ያንን ቤቴን ያስይዙ ባንክ የወሰደውን ብር እንዳለውን መለስኩት እና ጨረስኩት። አሁንም ቤት ኪራይ ውስጥ አንድ እህቱ ነበረች፣ ልጄ ደግሞ እናቱ ጋር ነበረች። አሁንም ከሴት ጋር እንዲህ ነው በቃ። መጠጥም ይጠጣሉ እንደዚህ ፓስተሮች ምናምን። ይሄን ልጅ ምከሪው፣ በቤተክርስቲያን የተጋባሹ ምናምን ይሉኛል። ከዛ እኔ እየነገርኩት ምናምን አልሰማኝም። ኦኬ ያልኩኝ። ከዛ ይቀጥል እኔ ብሬ ሊቆጥብ ያኔ ብር አልላክ እያልኩኝ ግን እልካለሁ። ከዛ የሆነ መሬት ግዛ ብዬ 200,000 ብር 500,000 ብር ነበረ እቁብ ወስጄ 200,000 ብሩን ላኩና 300,000 ብሩን ደግሞ ከእቁብ ወስጄ የተረፈው ሌላ አይቀረም ደግሞ ተበድሬም ቢሆን 500,000 ብር ሞልቼ መሬቱን ትገዛለህ ብዬ 200,000 ብር ላኩት። 40,000 ብር ቀብድ ተሰጥቷል። መጀመሪያ የህዝብ አንድ ላይ 250,000 ብር 200,000 ብሩ በሱ አካውንት ላይ ላኩት። እሱን ቁማር አስበላ። ከዛ በኋላ በቃ በጣም ተናደድኩኝ። ምንም ማድረግ አልቻልኩም። በፊት የ1 ዓመት ደሞዝም እንደዚሁ ዝም ብዬ እየላኩት ነበረ፣ የሆነ ሂዳም እየተከፈለ ምናምን። ግን እንደዚህም ሆኖ በጣም ነው የምንጣላው። 1 ወር 2 ወር ብሎክ ተደራርገን ነው የምንመለሰው። ግን ከዛ ወደ ህይወቱን ለማስተካከል እኔ ሁሌ እሺ እያልኩ ሁሌ ይቅርታ አደርግለታለሁ። ሁሌ ያኔ በጣም ነው ይቅርታ ማደርግለት። ከዛ አሁን ደግሞ ይሄንን እንደዚህ ቁማራ 200,000 ብር ሲያስበላ ካላስካውን ባላኔ ምንም ልልኮለትም አልችልም ብዬ ተውኩት። ከዛ ምበላ የሚያጣሳታ ወደ ፖሊስነት ገባ አሉት። ወደ ሌላ ሀገር እንደዚህ ወደዛ ገባ። ከዛም በኋላ አሁን እኔ ከሱ ጋር ከተቆራረጥኩት 1 ዓመት ከ4 ወር ምናምን ይሆናል። ከስልጠናም ወጥቷል አሉ። ከስልጠና ወጥቶ አሁን አዲስ አበባ ነው ያለ አሉት። እዚህ ዱባይ ለመምጣት ከቤተሰቡ ጋር እያወራ ነው አሉት። ኦኬ ያንን ነገር 1 ዓመት ከ4 ወር ከማንም ሰው ጋር አላወራሁም። ያለፈው 2 ሳምንት ከውኔ ልጅ ጋር ታወቅኩት። ያኔ በቃ የሆነ ሴት ልጅ የሚያስፈልጋት ነገር አለ አይደል? እኔ ግን ከሰው ጋር ታውቄ ብሬ ለመኖር ፈልጌው አይደለም። ግን እስቲ ውስጤ ይደሰት የሆነ በቃ በምንም ነገር ተደስቼ አላውቅም። ከዛ በቃ አልኩትና ታወኩት። እኔ በህይወቴ እንደዚህ ኑሬ እንደዚህ ደስ የሚል ቃላት ደስ የሚል ሰው እንደዚህ መካሪ ሰው በህይወት እንደዚህ የኖርኩት ከሰው የሆነ ይሄ ልጅ እንደዚህ ቆንጆ ነው፣ ይሄ ልጅ እንደዚህ መካሪ ነው የሚሉ ከጓደኞችን ብዙም አልሰማውም። እና ከሱ ጋር ስተዋወቅ በጣም ምን ልበልክ ይቺን ህይወቴን የኖርኩትን ከሱ ጋር አሁን 2 ሳምንት ሆኖኛል። ማውራት ከጀመርን እንደዚህ አልተደሰትኩም እስከዛሬ ህይወቴ ማለት ነው። ግን እዚህ ጋር የሆነ ነገር አጋጠመኝ። ሳየው ልጁ እምነቱ ሌላ ነው። ከዛ ይሄ በጣም የሆነ ጥያቄ ነገር ሆነብኝና ላውራ ፈልጌ ነው ወደዚህ የመጣሁት። በምን ላይ ተዋወቃችሁት? በሆነ ቲክቶክ ነው የታወቅነው። የሆነ የቲክቶክ ስሙ በጣም ያኔ ልንፎጋገርም አይደለም የተቀራረብ ነው። እኔ አጋጣሚው ራሱ ይገርመኛል። ያኔ የሆነ ቲክቶክ ስሙ የሆነ ወደድኩት። እኔ ሊቭ ላይ ነበርኩና ሊቭ መጣና እሱን ስም ጓደኞቼ አንቺ የሚፈልጊ ስም ይሄው አሉኝና የሱን ስም ከስር በኦሮምኛ ጽፍልን የሆነ አወራሁትና ይሄ ስም መውሰድ ፈልጋለሁ ምናምን አልኩትና ስሙን ወሰርኩትና እስቲ በውስጥ አውሪኛልና ቴክስት አደረገልኝ። ቴክስት አደረኩለት። ከዛ ለምንድነው ፎቶህን ፖስት የማታደርገው ቲክቶክ ላይ አልኩት። በዋትስአፕ ልላክልሽ አለኝና በዋትስአፕ ፎቶ ላከልኝና ከዛም በኋላ በዛ ነበር የታወቅነው።
አፈቀርሽው? አሁን በጣም ከሚባለው ነገር እኔ በህይወቴ እንደዚህ እስከዛሬ ኖርኩት ራሱ እንደዚህ አይነት ስሜት እንደዚህ አይነት ነገር ተሰምቶኝም ራሱ አያውቅም። በጣም ያኔ መካሪ ነው። ያኔ እንደ ጅንጀና አይደለም ሰውንም የቀረበኝ ታውቃለህ። ነገሩ እሱም ፈልጎኝ በውስጥ የገባ አይደለም። የሆነ በስም ነገር የሆነ ይሄ ቲክቶክ ስምክ ደስ ይላል እንደዚህ እንደዚህ ስም እንባባል ነው እንጂ ያኔ እንደዚህ ተፈላልገናል። ግን እንደ ቀልድ እንደዚህ ስንነው በጣም እንደዚህ ስንቀራረብና ደግሞ እንደዚህ ስናወራ በጣም ማለት እኔ እስከዛሬ ተመስጠሻል በጣም። እሺ ምንድነው የምትፈልጊው አሁን? እኔ አሁን እምነቱ እንደዚህ ስለሆነ ነው ትንሽ የጎዳኝና እሱን ነገር ጥሩ ሚዩት አድርጊና አዳምጪኝ። አንደኛ ነገር አንቺ ባለትዳር ነሽ፣ ከፋም ለማ ገብቶሻል። በጣም ልክ ባልሆነ መንገድን ብትሄጂበት ዞሮ ዞሮ ባላለሽ። ይሄ ማለት የተንጠለጠለ ህይወት ላይ ነው ያለሽው ማለት ነው። ጉዳዩን ያልጨረስሽው የህይወት መንገድ ጉዳይ እያለ ሌላ ገጽ መግለጥ ትክክል አይደል። ምናልባት አብቅቷል ብለሽ እኮ ልታስቢ ትችላለሽ። ግን አንቺ ሰው ሀገር ነው ያለሽ፣ እሱ እዛ ሀገር ነው ያለው። እሱ አልጨረሳችሁም ጉዳያችሁ። እዛም ሀገር ያለው የሚሆንሽ ሰው አይደለም እሱ በመሰረቱ። አንቺ ሰው ሀገር ሆነሽ ለስጋዊ ስሜቴ ነው እነሱን እንጂ አንቺን ለማግባት ነው ሲልሽ እሺ ብለሽ እንዴት ትቀበያለሽ? ሲንግል ከሆነ መብቱ ነው፣ የራሱ ህይወት ነው። ግን አንቺ ህይወት ውስጥ ኖረሽ ፍቅረኛ ምናምን እያለ ድንገት ከሴቶች ጋር ሲወጣ ሲገባ ምናምን ስታውቂ ወይም አንስተው ሲልኩልሽ ሰዎች እኔ እነሱ ያው ለጊዜያዊ ማስታገሻነት ነው እንጂ አንቺ ነሽ ዋናዋ። በዚህ መጠን እኮ ክብራችንን ማውረድ የለብንም። ሰዎች በጣም ክብር አለን አይደል? የምንከበርበት ቦታ ነው መገኘት ያለብን። አንቺ ባጣ ቆየኝ አፈቅርሻለሁ ህይወቴ ምናምን ባይልሽ እኮ በቃ አንቺ ማምነሽበት ነው፣ መብትሽ ነው፣ የራሳችሁ ህይወት ነው። እሱ እናንተ ናችሁ የምትወስኑት። ግን እንጋባለን ነው ፍቅረኛዬ ሆዴ አንጀቴ ይልሽ እያለሽ ያለ ሰው አይ እነሱ ያው ለጊዜያዊ እንትን ነው ስትመጪ አንቺን ነው ማገባው። ምን ያህል ቢንቅሽ ነው? በቃ የትም አትሄድም፣ ምንም ብታመጣ ምንም አታመጣም አይነት ነገር አይሆንሽም። በቃ እዛ ያለው ሰው በአጠቃላይ ቤተሰቦችሽም የተስማሙበት ጉዳይ አለን፣ በራስሽ ነው የገባሽው። ግን ቢሆንም ያልዘጋሽው ገጽ አለ። ያንን ገጽ ዘግተሽ ራሱ ለትንሽ ጊዜ ሲንግል ሆነሽ መቆየት አለብሽ። ከስተሽ ተምረሽ ገብቶሻል። ካሳለፍሽው ስህተት ጥፋት ምን ነበር የሳትኩት? ከዚህ ቀደም በተሳሳተ መንገድ ሄድኩት፣ እንዴት ነው እንዴት ልማር? ቶሎም ወደ ሌላ ግንኙነት አይገባም። እሺ ሁለተኛው ፌስቡክ ላይ መተሽ ተዋወቃችሁ፣ አስቢበት። እንደዛ ነው ማካሄደው አይልሽም፣ ይመክርሻል። በደንብ አድርጎ ይመክርሻል፣ ይመካክርሻል፣ ያጽናናሻል። አቤት አነጋገር፣ አቤት ለዛ፣ አቤት ትህትና የምትዩ ሰው ነገ ጭንብሉ ሲገልጥ ቁልጭ ያለ ጂኒ ሴጣንን የሚያስንቅ ሰው እያድርግ ሆኖ ቁጭ ብሎ ታገኘዋለሽ። ሶሻል ሚዲያ ላይ መጥተው ሰዎች በውስጥ መስመር ሊጠብሷችሁ ከሞከሩ ፌስቡክ ስምሽም ደስ ይላል ይበልሽ፣ ምንም ዞሮ ዞሮ ተገናኛችሁና የላከልሽ ፎቶ ይሱ ይሁን አይሁን ምን መረጃ አለሽ? ፕሮፋይል የለው። አሁን በምን ማረጋገጫ አለሽ? ቪዲዮ አውርቼዋለሁ። በቪዲዮ ጭራሽ ቪዲዮ ማውራ ሚዩት አርጊ። ጭራሽ ቪዲዮ ማለት ይሄ ሌላ ሰናፍ ሚጥሚጣ የሚያስወጋ መርፌ ነው ይሄ ራሱ። ጭራሽ ለአቅመ ቪዲዮ ኮልም በቅታችሁልናል። ነገ ቪዲዮ የራቁት ቪዲዮን ያዘብኝ ምናምን የሚል የውርደት ካባ ልትከናነቢ የምትሽበትን መንገድም ጭራሽ ደግሞ አፕግሬድ አረግሽው። እኔ እሺ በቃ እንደው በስልክም ምናምን መስሎ ነበር። ጭራሽ ቪዲዮ ኮል እሱ ራሱ እኮ ችግር አለ። ቅድም የገባችው ልጅ አየሻት? አልሰማሻትም? ማዳም መታባት ምናምን የወጣችው ልጅ ብር ይሰጣታል እንኳን። እንደውም ያንቺ እየመከረሽ ነው፣ ጥሩ ነው። ገና አልጀመረም፣ ስራውን አልጀመረም። ለዛ ነው ያኛው እኮ ለቤተሰብ ይደርስላታል። በጣም 140 ምናምን ሺህ ብር አውጥቶ እናቷን አሳክመዋል። ኤቭሪቲንግ እናቺ ልጅ በቃ አምነዋለች። በቃ እሱማ በቃ የኔ ስንት ነገር እያደረገልኛል። ፋይናሊ ምንድን ነው ያላት? ራቁትሽን ሆነሽ ልይሽ። በቃ አለቀ እኮ በቃ። ይኸውን ቢላ እየሳለላት መሆኑን ይሄ ነጋሪ አያስፈልገው።
ማፈቅራትን ሴት ወይም አንድ ወንድ የሚያፈቅራትን ሴት የራቁት ቪዲዮሽን ላኪልኝ ቀርጸሽ ራቁትሽን ምንም ሳትለብሽ ምናምን አይላት። ለምን መሰለሽ ማይላት? ብትልክለት ያ ለሷ አደገኛ እንደሆነ ያውቃል። ገብቶሻል? ጀንትልማን ያንን ያስተውላል። ብትልክለት እንኳን ምናልባት ስልኩ ሊጠፋ ይችላል። እሱ እንኳን ክፋት ባያስብ ነው ምልሽ። እንኳን እንደው እስቲ እንደው ከ101% እንዲናስብ እንኳን ብንል እሱ ክፉ እንኳን አስቧል ባንል እንኳን አይ እኔ ለይሄ ከሆነ የሷ ፕራይቬሲ ስልኬ ሊጠፋ ይችላል፣ ሊታገት ይችላለሁ፣ የሆነ ሰው እጅ ቢገባ የዚች ልጅ ህይወት ይበላሻል ብሎ ስለሚያስብ አይጠይቅሽም። ከአንቺ ጋር ሽሽ ገዳሚ ማለት ከፈለገ አንቺ ጋር ይመጣል፣ ትገናኛላችሁ፣ አለቀ እንጂ ራቁት ቪዲዮሽን ላኪልኝ ቀርጸሽ ምናምን ሊያርድሽ ነው። አሁን በዛው ለእሷም ልንገራት ብዬ ነው። ታችም ካለች የእሷ አጣ አንቺ ጋርም ይመጣል። እየመከረኝ ነው ብለሻል። እንደዚሁ አይቀጥልም፣ እንደዚሁ አይቀጥልም። የኔ እናት አርፈሽ ቁጭ በይ። አንቺ ገና ሰው አገር ቤት ያልጨረሽው በጣም ብዙ ጉዳይ አለሽ። እዛ ጋር በጣም ጭምልቅልቅ ያለ ግራ የገባው ጉዳይ ውስጥ ነው ያለሽ። እሱ እንኳን መዝጋት አለብሽ። ሄደሽ ቲክቶክ ላይ መጥቶ የሚተዋወቅሽ ሰው ትምህርት አሁን እኔ እዚህ ጋር አወራና ከኔ እውቀት አገኘሽ ለምሳሌ እንበል ወይ ጥሩ ነገር ትምህርት ወሰድሽ፣ በቃ ከዛ ውጭ መጥቼ ማማዬ ፀጉርሽ እንዴት ነው መልክሽ ስስቂ ትንሽ በእንትን ምናምን ብዬ ልጃጅ አልከሞከርኩ እንደበሽ ነው መጣል ያለብሽ። እኔ እንኳን እያልኩሽ ነው። ይኸው እኔ ግለሰቡ እዚህ ጋር የምታየኝ ሰውዬ እዚህ ጂኒ ነኝ ማለት ነው። እንደዛ ብዬ ከመጣሁ እዚህ ጋር እውቀት አገኘሽ፣ ጥሩ ትምህርት ተጠናቋል። አንቺም ቲክቶክ ላይ እዛ ጋር ሳቅሽ ተጫወትሻ ወጣሽ፣ በቃ ከዛ ውጪ ፕራይቬት ምናምን አይነት ጉዳይ ውስጥ አትግቢ። ብዙ ሰው እብድ ነው። አሁን እንዴት አድርጎ ብላክሜል እንደሚያደርግሽ እንዴት አድርጎ ቆዳሽን እንደሚገፍልሽ ነው የሚያስበው። ሁሉም ነገር በጥሩ ሰሃን ነው የሚመጣልሽ። የኔ እናት በመጥፎ ሆኖ አይመጣም። ሌባ ልሰርቅሽ ነው በርሽን ክፍት አድርገሽ ጠብቂኝ አይልም። መጥቶ ነው የሚሰርቅሽ። ስለዚህ ጥሩ መካሪ ነው ምናምን ምናምን ይመክረኛል። አነጋገሩ አቤት ስነ ስርዓቱ ምናምን አልሽ። እንደውም እንደዚህ የሚቆለጳጰስ ነገር ደስ አይልም። ወዲያው ዲኮር የሚበዛበት ነገር ማለት ነው። ሰይጣንም ከመጽሐፍ ቅዱስ ጥቅስ ይጠቅሳል። ልንገርሽ ብዬ ነው። እሺ አሁን የእግዚአብሔር ቃል ሲነገር ሰይጣን በቃ ይሮጣል ምናምን እንዴት ነው ይጠቅስልሻል። እዚህ ምዕራፍ ላይ እንዲህ ይላል ብሎ እንዲህ ከየት አመጣው ምናምን ልትይ ነው። ስለዚህ አንቺ በቃ ጥቅስ ስለጠቀሰ መልአክ ነው ብለሽ ትበያለሽ። ስለዚህ አርፈሽ ስራሽን ስሪ፣ አትጃጃይ። አልነገረኝም እንዳትይ፣ መጥፎ ነገር ነው የሚገጥምሽ። ተግባባን? ኦኬ፣ አመሰግናለሁ። እሺ፣ እኔም አመሰግናለሁ። መልካም ቀን። አስቸጋሪ እኮ ነው ጎበዝ። እኔ እኮ መካሪ ነው። ልቧ ቅልጥ አለ። በቃ አሁን ፍቅረኛዋ እንደዛ ብሎ የማያውቃቸውን ቃላቶች ሲጠቀም ያው የፈረደባት አለ ቤቢ። እኔ እኮ እንዴት ነው የምታምሪው ግን! ኦ ማይ ጋድ! እኔ ምን አይነት ውበት ነው! ሞናሊዛ ምኗ ያምራል ቤ! አንቺ እኮ በቃ እኮ ስዕል እኮ ማለት ነሽ እኮ። እንዴት ተጠቦ እጁን ታጥቦ ነው የሰራሽ አንቺ። እኔ አንቺን ካየው ምግብ ራሱ መብላት አይጠበቅብኝ። ኦልሬዲ ጠገብኩ። ኦልሬዲ እኔ አም ዘመጥገብ ምናምን ሲልሽ ባልሽ ብሎሽ የማያውቅ ከሆነ አብዛኞቻችሁ ክንፍ ከዛ ትዳር ቢኖራችሁ ራሱ ትዳራችሁ የዛ ባናተ ተተከል ምን እዚህ እንጫነጭብኝ። እዚህ ጋር እኮ ሊያርድሽ እኮ ነው እንደዚህ አይነት ቃላት የሚጠቀመው እንጂ እውነተኛ ሰው ሆኖ አለ። ሜቢ እኮ ባልሽ እውነተኛ ሰው ሆኖ እንደዛ ላይልሽ ይችላል። የምትመዝኑት በቃላት ነው እናንተ። አድቡ፣ አደብ ብትገዙ ይሻላችኋል። እኔ ሽማግሌ ነኝ፣ መመክራችሁን ስሙ። መጥፎ ነገር አልነግራችሁም። ኤኒዌይስ ነገ ከነገ ወዲያ ነው የሚገለጥላችሁ። ቢካዝ አሁን እኔ ይሄንን መናገሬ ለእኔ የሚጠቅመው ነገር የለም፣ የሚጎዳው ነገር ሶ ይሄንን በዛ መንገድ ነው ማየው እንጂ ከምንም ቴንሽን ተነስቻ ሶ ይሄንን ነገር ይሰመርበት። ጠላቶች እያፈራችሁልኝ ነው የምትመጡት። ዞሮ ዞሮ አሁን እሷ ፍቅረኛ አሁን የመካሪው የሚባል ሳቧን ያስቀየረው ግደሉት ይሄድብኛል መጥቶ እዚህ ተጠረገረገኝ ነው የሚገኘው። ኮመንት ላይ መጥተው ዘራፍ የሚሉ ብዙ ሰዎች አሉ። ባይዘ ጌም ስጫወት ምናምን ያኔም እንደማሰብ ታውቃላችሁ።
በትክክል መድኃኒቱ እንደሰራ የሚገባኝ ያኔ ነው። ዋው እናንተ ይሄ የወጋ ነው መርፌ ደርሷል ማለት ጠዝጥዞታል ማለት ነው። ገብቷል። ግን ምንም ካላግሩ እየሰራ ድሩ ነገር አለሙ ምናምን አይ ነገር እየሰራ አይደለም ሲሄዱብኝ ነው ማቀው። ለማንኛውም ሰዓታችንን ጨርሰናል ጋይስ። በጣም ሰዓቱን የገፋሁት እሷን እየሰማን ስለነበረ ነው። ሁላችሁንም እወዳችኋለሁ። የሚከፋችሁ፣ የሚጨንቃችሁ፣ ብቸኛ የሆናችሁ ጨልሞብኛል ብላችሁ የምታስቡ መተንፈስ ፈልጋለሁ፣ ማውራት ፈልጋለሁ፣ ማወራለት ሰው የለም ብላችሁ የምታስቡ ሰዎች ኑ አዳምጣችኋለሁ። እሺ ስራ ላይ፣ ረፍት ላይ፣ ጉዞ ላይ ተኝታችሁ ተነስታችሁ በተለያየ ሁኔታ ውስጥ ያላችሁ ሰዎች ነው እያያችሁ ነው የነበረው። ኑሩልኝ። ይህንን ቫይብ እፈልገዋለሁ። ይሄ በ100 ቢሊዮን ብር